በአሁኑ ሰዓት በፌክ ሜሬጅ የአሜሪካን ግሪን ካርድ ለማግኘት or የአሜሪካን ቪዛ ለማግኘት የምትሞክሩ ሰዎች ከፍተኛ ዋጋ ያስከፍላችኋል። About marriage fraud, one thing that a lot of immigrants do not know is that if your file at any point of time in the United States has been deemed as marriage fraud, then no other subsequent immigration petition or application will be approved. No matter what your second marriage looks like, you have multiple kids, own property, paying taxes, you will be barred. ፌክ ሜሬጅን በተመለከተ ትናንትና የሰራሁትን ቪዲዮ ሚስ አንደርስታንድ ያደረጋችሁ ሰዎች አላችሁ። እንዲሁም ደግሞ ምናልባት ሐሳባችሁንም በኮሜንት ሴክሽን ያላስቀመጣችሁልኝ፣ ነገር ግን ምናልባት የቪዲዮ ኢንቴንሽን ፌክ ሜሬጅን ኢንከሬጅ ማድረግ መስሎ የታያችሁ ሰዎች ይህ ቪዲዮ ለእናንተ ምላሽ የሚሰጥ ነው ማለት ነው። በአሁኑ ሰዓት እንግዲህ ትናንትና የሰራሁት ቪዲዮ ምናልባትም ኢንዲኬት የሚያደርገው በዋናነት የኔ ኢንቴንሽን ፌክ ሜሬጅ or ደግሞ እነሱ ሜሬጅ ፍራውድ ይሉታል፣ ይህንን አድርጎ ወደ አሜሪካን ሀገር መምጣት or ደግሞ የአሜሪካን ሀገር ቪዛ ለማግኘት መሞከር ከፍተኛ ዋጋ የሚያስከፍል ጊዜ እና ወቅት ነው የሚል ኢንቴንሽን አለው። ምናልባት ግን እኔ ለመጥቀስ የሞከርኩት ነገር እዛ ጋር ሬድ ፍላጎችን ነው ለማስቀመጥ የሞከርኩት። እነዛ ሬድ ፍላጎች ደግሞ ምንድነው USCIS ምናልባት በጥርጣሬ ሊመለከታቸው የሚችሉ ጉዳዮችን ነው ሜንሽን ያደረኩት። በዋናነት ግን እንድትረዱት የምፈልገው ጉዳይ ምንድነው በአሁኑ ሰዓት በፌክ ሜሬጅ የአሜሪካን ግሪን ካርድ ለማግኘት or የአሜሪካን ቪዛ ለማግኘት የምትሞክሩ ሰዎች ከፍተኛ ዋጋ ያስከፍላችኋል። ቁጥጥሩ በጣም ስትሮንግ ሆኗል። ከፍተኛ የሆነ ኢንቨስቲጌሽን እየተሰራ ነው። The aliens who tried to defraud the American people yesterday left our office in handcuffs. The message is clear. Do not engage in marriage fraud. A milestone in our broader effort to dismantle a criminal network undermining our nation's immigration laws. በጉዳዩ ላይ ሲስተሙ አቢዩዝ እየተደረገ ነው የሚል ጥርጣሬ ስላላቸውና ኦልሬዲ መረጃውም ስላላቸው በአሁኑ ሰዓት እንግዲህ ፈርዘር እየሄዱ ጉዳዩን ኢንቨስቲጌት እያደረጉ ይገኛል። በዚህ አጋጣሚ ሚስ አንደርስታንድ የምታደርጉ ሰዎች የሁሉም ሰው ኢንቴንሽን ፌክ ሜሬጅን ማድረግ ፈልጎ አይደለም or ደግሞ ሜሬጅ ፍራውድ የሚባለውን ነገር መፈጸም ፈልጎ አይደለም። ምናልባት ያልገባችሁ ሰዎች ይህን ቪዲዮ ልትመለከቱት ይገባል። አንድ ነገር ልንገራችሁ። አይ ኖ እህት ከወንድም ጋር ወንድም ከእህት ጋር ክሪስ ክሮስ ተደርጎ በፌክ ሜሬጅ የአሜሪካን ቪዛ የሚገኝበት ሂደት አለ። ኦፍ ኮርስ ይሄኛው ፌክ ነው። ኢትስ ሜሬጅ ፍራውድ ከፍተኛ የሆነ ዋጋ ሊያስከፍል የሚችል ነገር ነው። ያ ደግሞ አሜሪካን ሀገር የሚኖር ሰው ወንድሙን እህቱን ለማምጣት የሚሞክርበት ሂደት ነው። ኦኬ ይሄኛው ምናልባት ኮምፕሊትሊ ፍራውድ ነው or ደግሞ ፌክ ነው። ነገር ግን ይሄንን ስታስቡ ደግሞ ጄኒውን መሆን ከተቻለ ደግሞ አንዳንድ ጊዜ ዲቪ ሎተሪ እየደረሰው አንድ ግለሰብ ምናልባት አፎርድ ማድረግ የማይችልበት ሲቹዌሽን ላይ ሊሆን ይችላል። ያ ማለት ምንድነው እንግዲህ ዲቪ ከደረሳችሁ በኋላ የሚከፈሉ ክፍያዎች አሉ። ለሂደቱ or ለፕሮሰሱ የሚከፈሉ ክፍያዎች አሉ። ሶ እነኚህ ዲቪ የደረሳቸው ሰዎች ምናልባት ያላቸው አማራጭ በፌክ ሜሬጅ ገንዘብ ያለውን ሰው አግብተው ያ ማለት ስፖንሰር አድርገውት ማለት ይቻላል ፌክ ሜሬጅ ይጋቡና ያ ሰው ገንዘቡን ከቨር ያደርጋል or ደግሞ ለፕሮሰሱ or ጉዳዩን ለማስፈጸም የሚወጣውን ወጪ በሙሉ ከቨር አድርጎ የተለያዩ ጥናቶችን አድርገው ተዘጋጅተው ብዙ መስዋዕትነት ከፍለው ነው እንግዲህ የአሜሪካን ቪዛ ሊያገኙ የሚችሉት። ሶ ይህንን ቪዲዮ ሲሰራ እንዳልኳችሁ ሁለት ኢንቴንሽን ያለው፣ አንደኛ በዚህ ሰዓት ፕላን ላደረጉ ሰዎች ኮምፕሊትሊ እንዳያስቡት ቢችሉ ሌሎች ኦፕሽኖችን or ደግሞ ሌሎች አማራጮችን መጠቀም ቢችሉ፣ ምክንያቱም ፌል የሚያደርግበት እድል በጣም ከፍተኛ ነው። አንድ ሁለተኛ ደግሞ ምናልባት ሰክሲድ አድርገው or ተሳክቶላቸው እንኳን ቢገቡ ኢንቨስቲጌሽኑ በጣም ስትሮንግ ስለሆነ በአሁኑ ሰዓት እየተደረገ ያለው ኢንቨስቲጌሽን ወይ ምርመራ ከፍተኛና በጣም ዲፕ ኢንሳይድ ስለሆነ ጥንቃቄ እንዲያደርጉ የከፈሉት ዋጋ ምናልባት አየር ላይ እንዳይቀር ጥንቃቄ እንዲያደርጉ አመላካች ቪዲዮ ነው የሰራሁት፣ የቪዲዮን ኢንቴንሽን ለተረዳ ሰው ማለት ነው። ከዛ ውጭ ግን እንዳልኳችሁ ኦልሬዲ ይህንን ዋጋ ከፍለው የገቡ ሰዎች አሉ። ይህንን ሁሉ ሂደት አልፈው መጥተው ያ ማለት ከፍተኛ የሆነ ጥናት ያደርጋሉ። ምክንያቱም አሜሪካን ኤምባሲ ገብተው የሚያደርጉት ኢንተርቪው እጅግ በጣም ታፍ ነው። ምክንያቱም እንግዲህ ፌክ ሲሆን ብዙ ጊዜ ስለ ስፓውሳችሁ or ደግሞ የውሸት ስላገባችሁት ሰው የማወቅ እድላችሁ በጣም ዝቅተኛ ነው የሚሆነው። ሶ ኤቭሪ ታይም እየተገናኙ የውሸት ማለት ነው ኤቭሪ ታይም እየተገናኙ ኤቭሪ ታይም ኮሚኒኬት እያደረጉ each and everything አንዱ ስላንዱ ማወቅ ይኖርባቸዋል እና በጣም ለረጅም ጊዜ መስዋዕትነት ከፍለዋል፣ ዋጋ ከፍለዋል፣ ገንዘብ ወጥቶበታል አይደለ? ያን ያደረጉት ደግሞ ፌክ ሜሬጁን ፈልገውት አይደለም። አቅም ስለሌላቸው የዲቪ ፕሮሰሱን ማስኬጃ ገንዘብ የግድ ከቨር የሚያደርግ ሰው ስለሚያስፈልጋቸው ነው ጋብቻ የፈጸሙት። ሶ ይህን አድርገው ኦልሬዲ ከገቡ በኋላ ኦልሬዲ ስለገቡት ሰዎች ነው የማወራው። ይህንን አድርገው ከገቡ በኋላ ቪዛ ካገኙ በኋላና እየኖሩ ያሉ ሰዎች በአሁኑ ሰዓት እንግዲህ የአይስ እንዲሁም ደግሞ USCIS በጥምረት ሆኖ ከፍተኛ ኢንቨስቲጌሽን እያደረጉ ይገኛሉ። በዚህ ኢንቨስቲጌሽን ውስጥ እነኚህ ሰዎች ያን ሁሉ ዋጋ ከፍለው ወደ ሀገራቸው ዲፖርት ቢደረጉ ምን ያህል ሊያሳዝን እንደሚችል we can all think about it አይደል? ወደ ሀገራቸው ዲፖርት ቢደረጉ ምን ያህል አሳዛኝና ምን ያህል አስከፊ እንደሚሆን መገመት አያቅተንም። ይሁን ማን መሆን ይሄን ለመረዳት በቂ ነው።
So I'm not still encouraging fake marriage or ደግሞ marriage fraud. I'm not encouraging it at all. እንደነገርኳችሁ በጭራሽ ሰፖርት አላደርግም። በአሁኑ ሰዓትም እንግዲህ ለሚሞክሩ ሰዎች ኢንከሬጅ የማደርገው they go try a different option. ሌሎች አማራጮችን መፈለግ ነው። አይ ነው ከዚህ ቀደም ላይክ ሲስተሙም that much strong ስላልነበረ ይደረግ ነበረ። ኢቭን በሂደቱም ደግሞ ፌል የሚያደርግበት እድል በጣም ዝቅተኛ ነበር። በጣም በርካታ ሰዎች ናቸው እንግዲህ ቪዛውን የሚያገኙት አሁን ባለው መንገድ ማለት ነው። ነገር ግን አሁን ያለው መንግስት እጅግ በጣም ጠንካራ ሂደት ላይ ስለሆነ ጠንካራ የሆነ ምርመራ ላይ ስለሆነ ይህ እንዲደረግ ኢንከሬጅ አላደርግም። I'm not doing that. Individuals who recruited, enticed, and groomed U.S. citizens, encouraged them to enter into fake relationships and fraudulent marriages, and submitted false representations to USCIS to unlawfully obtain immigration benefit. Marriage fraud compromises the integrity of our immigration system, it diverts critical resources, and it erodes public trust. ከዛ በተረፈ ወንጀልን አላበረታታም። ህገወጥ የሆነ or ደግሞ ኢሌጋሊ የሚደረግ ነገር ኢንከሬጅ አላደርግም፣ እንዲደረግም አልፈልግም። ምክንያቱም ህጋዊ ያልሆነ ነገርን ደግፋችሁ ስትመጡ ሁሌ እነኛ ሰዎች ዋጋ ሊከፍሉ ይችላሉ። ምናልባት አንድም or ሁለትም ሰው ሰምቶ ኢሌጋል የሆነውን ነገር ኤክሰርሳይዝ ቢያደርግ ሊከፍል የሚችለውን ዋጋ አቃለው። ሶ እኔ እነኛን ሰዎች ዋጋ ማስከፈል አልፈልግም። አንድም ሁለትም ሰው ቢሰማኝና ኢሌጋል የሆነ መንገድ or ደግሞ ህጋዊ ባልሆነ መንገድ ያን ነገር ቢያደርግ ዋጋ ሲከፍል ማየት አልፈልግም። በኔ ምክንያት ደግሞ ዋጋ እንዲከፈልም አልፈልግም። ሶ ኮሜንት ላይ የጻፋችሁ ሰዎችም ምናልባት ሚስ አንደርስታንድ አድርጋችሁ or ደግሞ ቪዲዮን አይታችሁ ኮሜንት ሳትሰጡ ግን ተመሳሳይ አይነት ኢንቴንሽን ያላችሁ ሰዎች በጉዳዩ ላይ ኢሌጋል የሆነ ነገርን ኢንከሬጅ ለማድረግ አይደለም፣ ሂዩማን የሆነ ነገር ነው ያወራሁት። ያ ደግሞ ምንድነው የአሜሪካን ቪዛ ዋጋ ተከፍሎበት ነው የሚገኘው። ዋጋ ተከፍሎበት የተገኘን ነገር ደግሞ ኢዚሊ ሰዎች በቀላሉ እንደዛ ዋጋ የከፈሉበትን ነገር ሲያጡ ማየት በጣም የሚያሳዝን ነገር ነው። ከዛ አንፃር እንግዲህ እንደነገርኳችሁ ሬድ ፍላግ ብዬ 7 ጉዳዮችን ዘርዝሬ ነበር። እነዛ ነገሮች ተመልሳችሁ ቪዲዮን ማየት ትችላላችሁ። ኦሬዲ ሃፕን ስላደረገው ነገር ነው ያወራነው። ከዛ ውጭ እንግዲህ በዛ መንገድ ሄዳችሁ አሁን ስጋት ላይ ያላችሁ ሰዎች ፈጣሪ ከእናንተ ጋር ይሁን እላለሁ። ሆኖም ግን አሁንም ቢሆን በተመሳሳይ ሁኔታ አሜሪካን ሀገር እየኖራችሁ በፌክ or ደግሞ marriage fraud በሚሉት ነጮቹ ይሄ የተሳሃተ or ደግሞ የውሸት ጋብቻ በመፈጸም ወደ አሜሪካን ሀገር or ደግሞ የአሜሪካን ቪዛ ለማግኘት የሚሞከረው ሂደት ፈጽሞ ልክ አይደለም። ልታቆሙትም ይገባል። ዋጋ ያስከፍላችኋል ማለት ነው። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ይህ ሳሚ ቲዩብ ነው። ላይክ ያደርጋችሁ ቪዲዮ ብዙዎች ጋር እንዲዳረስ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የሳሚ ቲዩብ ቤተሰብ ይሁኑ እላለሁ። ጤና ይስጥልን።